ሰላም ጤና ይስጥልን እንዴት አላችሁ የተከበራችሁ አድማጭ ተመልካቾቻችን ዘወትር በሰዓት ወደ እናንተ የሚደርሰው የስፖርት ባለታሪኮቹ ፕሮግራማችን ተጀምሯል። ዛሬ የቀድሞ የኢትዮጵያ ብሔራዊ ቡድንና የቅዱስ ጊዮርጊስ ታሪካዊው ተከላካይ ብርሃኑ ፈየራ ከኛ ጋር ቆይታ ያደርጋል። በቆይታችንም ወደ ኋላ መለስ ብለን እግር ኳሱ ላይ ስላሉት ትዝታዎቹ ስለ ስኬቶቹ የምናነሳ ይሆናል። አብራችሁ እንድትቆዩ ነው በአክብሮት የምንጋብዘው። ባዞ መኮንን ከመላው ስቱዲዮ ባለሙያዎች ጋር በጋራ በመሆን ፕሮግራሙን ወደ እናንተ አደርሳለሁ። የዚህ ፕሮግራም አጋራችን ኢትዮ ቴሌኮም ነው። መልእክቱን ሰምተን እንመለስና ቀጥታ ወደ ፕሮግራማችን እናልፋለን። በድጋሚ አብራችሁን ቆዩ። ለምን ነው መብራት ያልከፈተው? ያላላልኩ ነበር እንዴ? ስነ ስርዓት ይሁን እንጂ በቴሌብር ባለንበት ሆነን ያለምንም ውጣ ውረድ የቢል ክፍያችንን ስንፈጽም እንዲህ ነን። ቴሌብር። ብሬ በቅድሚያ እንኳን ደህና መጣህ ብያለሁ። እንኳን ደህና ተገናኘ። ጤና ቡድን ላይ አሰልጣኝ ሆነ እየሰራ ነው። ትንሽ ቆየትም ብሏል። እስኪ እሱም በማንሳት እንጀምር። ጤና ቡድን ላይ ማሰልጠኑ ትልቅ ጠቀሜታ አለው ብዬ በራሴ ወስዳለሁ እና ረጅም አመት ሆኖኛል። በፊት ማሰለጥነው ቲም ነበረ። ወደ 13 ዓመት አካባቢ ጤና ቡድን ላይ አሰልጥኛለሁ። አሁን ደግሞ ዩኒየን የሚል አዲስ ቲም ተቋቁሞ አንድነት ፓርክ ውስጥ አሰለጥናለሁ። በዋናነት ግን ወደ ስልጠናው መምጣቱ ለምንድን ነው የፈራኸው? በእግር ኳስም በትልቅ ደረጃ ተጫውተ አሳልፋል። ብዙ የቀድሞ ተጫዋቾችም በስልጠናው ላይ አሉ። እንደው ለምንድን ነው ወደ ስልጠናው መጣህ በደንብ ያልተመለከተ? እኔ ሀገራችንን ፉትቦል ከገደሉት አንዱ ይሄ ነው እላለሁ። ምንድን መሰለህ፣ ሁላችንም የቀድሞ ስም ያለን የቀድሞ ተጫዋቾች ሁላችንም አሰልጣኝ መሆን አንችልም። የተወሰኑ ነው አሰልጣኝ መሆን የሚችለው። አሁን በቀድሞ ብቻ አስበን ወይ ዝናና ታሪክ ስላለን ብቻ ወደ አሰልጣኝነት ሙያ ዝም ብለን የምንመጣ ከሆነ አግባብነት የለውም እላለሁ። የኢትዮጵያን ፉትቦል እየገደለው ያለው ያ ነው ማለት እችላለሁ። ትልቁ ነገር ወደ አሰልጣኝነት አንድ የቀድሞ ተጫዋቾች ወደ አሰልጣኝነት ሙያ እንዲገባ ይፈልጋል። ትልቁ ነገር ልምዱ ስላለው ወደዛ ቢገባ የተሻለ ነገር ነው። ግን ቴዎሪው ትምህርቱን ወስዶ ነው ወይ ወደዛስ የሚገባው ነው? በቃ ወደዛ የሚገባው ትምህርቱን ወስዶ ነው ወይ ነው? ካለበለዛ አሁን ያለው ቴክኖሎጂ ላይ ነው። በድሮ ብቻ ስልጠና የምትገባ ከሆነ አግባብነት የለውም። ትልቁ ነገር ትምህርቱን መውሰድ አለብህ። ካለበለዛ ስምና ዝና ላይ ብለህ ወይ ናሽናል ቲም ረጅም አመት ናሽናል ቲም እንደኔ የተጫወተ የለም። ለረጅም ጊዜ ከ8 ዓመት በላይ ናሽናል ቲም ውስጥ አገልግያለሁ። ፌዴሬሽንም ይፈልገኛል። በተለያየ ለምንድን ነው ኮርሱን ማትወስደው ለምንድን ነው እንደዛ የማታደርገው የሚል አመለካከት ብዙ ለኔ የሚያስብ ሰው አለ። ግን እኔ ለዛ ሙያው ስለሌለኝ ነው። አንደኛ በጣም ቁጡ ነኝ። ለዛ የተረጋጋ እንትን የለኝም። ለዛ የተረጋጋ በደንብ ራስን እንትን ያደረክ መሆን አለበት። አሰልጣኝነት ሙያው ይጠይቃል። ለማላሰለጥል የሌላውን ኮታ ለምን ተናደርጋለሁ በሚል ነገር ብዙ ጊዜ ስልጠናውንም ራሱ አልወስድም። እንኳን ኮች ለመሆን ስልጠናውን ግን እንደው በዚህ መልኩ አሰልጣኝ ሆነው ግን እንደው የታዘብካቸው ልክ ያልሆኑ ነገሮችን በጣም አሁን አሰልጣኝ መሆን የሌለባቸው አሰልጣኝ የሆኑ ብዙ አሉ። ወደፊት ፌዴሬሽኑም የሚያወጣው ነገር መስፈርት ሊኖር ይችላል፣ እርግጠኛ ነኝ። አሁን ብዙ ተጫዋቾች ከአሰልጣኝነታቸው ይወጣሉ በሚል ነው እንጂ ፌዴሬሽኑ ወደፊት የሚያስወጣዋል። አንዳንዱ ጎበዝ ነው በአሰልጣኝነት ሙያ ውስጥ ሆኖ ራሱን እያሻሻለ ራሱን እያበቃ መጥቷል። በዲግሪ በዲፕሎማ ገብቶ ራሱን እያሻሻለ በትምህርቱ እንትን እያደረገ ይመጣል። ብልጡ በልምድ የምታሰለጥን ከሆነ የልምድ አዋላጅ እኮ በፊት በልምድ አዋላጅ ነበሩ እንትን የሚያደርጉ ቀርቷል። በልምድ የሚባል ነገር ስራ የለም። በቃ አሁን የለም። ሰው ለመርዳት ከሆነ ኦሬዲ ምንድነው ማድረግ ያለበት? በሌላ ስራ ነው። ከዘመኑ ጋር ራስን እያበቁ መሄድ አብዛኛው ነው እኮ ከ7 ከ8 ከ9 ያቆሙ ተጫዋቾች ምንድነው ቴክኖሎጂ ጋር በምን አይነት መንገድ ነው የምንሄደው?
በምንድን ነው የምንሄደው እንዴ? አዳዲስ እንትኖች እንትን እያደረክ ማየት አለብህ። ኮርሶችን መውሰድ አለብህ። ብቃትን እያሻሻልክ መምጣት አለብህ። ግን ደግሞ ሞክረው ነበር አይደል? የሆነ ወቅት ላይ በሴቶች አሰልጣኝነት ስልጠናውን ከዛ በኋላ መሰለኝ እንደውም ወስነ በቃ ቶታሊ አይሆንም። አየነው እኮ አይተህ እኮ ነው አይተህ በቃ የራስህ እሆናለሁ አልሆንም የሚለውን ነገር ነው። አሁን ወደ 2 ዓመት 3 ዓመት የካ ክፍለ ከተማ ሴቶች ይዤ ነበር። ወደ 2-3 ዓመት አይቼዋለሁ በሴቶች በዛም 2 ዓመት 3 ዓመት አሰልጠኛለሁ። አይቼው ነው በቃ በራሴ አይቼው ነው። አልሆንም አልከ በቃ ለአሰልጣኝነት እኔ ለአሰልጣኝነት ብቁ የምሆነው ጤና ላይ ብቻ ነው። ጤና ላይ ብቻ ነው። ብዙ ነገር የሚጠይቅበት ቦታ ላይ እኔ አልሆንም። በቃ ራስህን አውቀህ ደግሞ ማቆም ትልቅነት ነው። ለሌላው በቃ ለሚችሉት በቃ ሊሆኑ የሚችሉት ሰዎች አሉ። ለነሱ ድጋፍ ትንታኔ መስጠት ነው። ማገዝ ከጀርባ ሆነ ትንታኔ አንዳንድ ሙያ ለነሱ መስጠት ብቻ ነው። ከኋላ ትንታኔው ለመስጠት ምንም ችግር የለብንም አይተን። ስለዚህ ያንን ነገር መስጠት ነው በሚል ነገር አጠቃላይ ከስልጠናው ርቄ ለእኔ የሚሆነው ትክክለኛው መንገድ ጤና ቡድን ነው ብዬ ነው ስማም ነው። እስኪ ወደ ኋላ እንመለስ። ብሬና ተወልደህ ወዳደክበት ወደ ደሴ እንመለስና የልጅነት ጊዜህ እግር ኳሱንም ስለጀመርክበት መንገድ በተወሰነ መልኩ እናንሰው። በእርግጥ ያንተ ትልቁ ታሪክ ቅዱስ ጊዮርጊስ ላይ ነው፣ ግን ለመነሻው ወደ ኋላ መመለስ አለብን። አዎ ደሴ 02 የሚባል ሰፈር ቲም አለን። እዛ ቲም ነው ትልቁን ነገር ሁሉን ነገር እንትን ያልኩበት በዲሲፕሊን ታንጸን ያደግንበት ቲም ነው ደሴ 02 እግር ኳስ እና 02 የሚባለው የአካባቢያችን የሰፈራችን ስም ነው። እና ያው አለቃለን እስክንድር ይባላል አለቃችን። በትክክል በቃ ስርዓትን ሁሉን ነገር ያስተማረን በቃ ላለሁበት ደረጃ ብዙ ነገር እንትን ያደረገልኝ እሱ ነው መነሻዬ ትልቁ ነገር። በዲሲፕሊን ነበር 02 የሚባል ቲም ማንኛውም የደሴ ስፖርት ወዳጅ ጠቅላላ የሚያውቀው ነው 02ን። እና ያ ደግሞ ለፌዴሬሽኑ ትልቅ ግብዓት ሆኖታል። ከዛ ነበር ወጥተን ወደዛ ሄድ ነው ወደ ዋናው ቲም ያደግነው። ከዛ ነው አብዛኛው ያደጉት ተጫዋቾች ስመጥርም የሆኑት ከዛ እንትን ውስጥ የወጡ ናቸው። በእርግጠኝነት ሙሉጌታ ከበደ አንተን ጨምሮ ደሴና እዛ አካባቢ ብዙዎቻቸውን ኢንስፓየር ያደረገው ተጫዋች እሱ ይሆናል ብዬ አስባለሁ። እንደ የተወሰኑትንም ስለ ደሴቶ አማራ ክልል አጠቃላይ እያንዳንዱ ተጫዋች መንስኤ ሙሉጌታ ከበደ ነው። እያንዳንዱ ተጫዋች ሙሉጌታ ከበደ ነው። ከየት ነው የመጣው ሲባል ከአማራ። ከየት የአማራ ክልል ደሴ በቃ የሚባለው ማለት ነው። ስለዚህ እኛም ሳናቀው ብሔራዊ ቡድን ጨዋታ እያየን የኛ ሀገር ልጅ ሳይሆን የኛ ሰፈር ልጅ ስለሆነ ብሔራዊ ቡድን ተጫውቶ ካለቀ በኋላ ካሸነፈ በኋላ ቤቱ በራፍ ላይ ነበር የምንጨፍረው። አናቀውም። የእሱ ቤት በራፍ ላይ ጓደኞቻችን ናቸው ወንድሞቹ ምናምን እኛ ጋር የሚጫወቱ ናቸው። በር ላይ በጣም ከአራዳ ይመጣል፣ ከሮቢት ይመጣል፣ ከቧንቧ ይመጣል። እሱ ቤት በራፍ ላይ ጭፈራ ነበር የነበር ነውና እሱን እያየን ያደግ ነው። ስለዚህ ምናልባት ብርሃኑ ፈየራን ተጫዋች እንዲሆን ያደረገው ሙሉጌታ ከበደ ሊሆን ይችላል። የግድ መነሻችን እሱ ነው። መነሻችን ሙሉጌታ ከበደ ነው። በእግር ኳሱ ላይ ትልቅ አበርክቶም ስለነበረው እንደ ሀገርም ያለው አስተዋጽኦ ከፍ ያለ ስለሆነ እንደው ትንሽም ስለሱ ማንሳት ስላለብን ነው ያነሳው። ሙሉጌታ ሳይነሳ እንግዲህ ስለማንኛውም ሰው እንደዚህ ነው ለማለት ይከብዳል። እና በጣም ማደንቀው የምወደው ተጫዋች ስለነበረ ሁላችንም በቃ እኔ ሙሉጌታ ነኝ ነበር የምንባባለው ሜዳ ላይ በገባን። ያው እኔ ቢያንስ ዲፌንስ ሁኜ ሙሉጌታ ከበደ ነኝ እላለሁ፣ ተከላካይ ሁኜ ሁሉም ተከላካይ በቃ ጨዋታውን አይተን እኔ ሙሉጌታ ነኝ ምን ያልን ያደግነው እዛው ሆጤ ሜዳ ላይ ስለነበረ የነበር ነውና ያን የምወደውንና ማደንቀውን ተጫዋች ግን እኔ ደርሼበታለሁ። ትልቁ አብራችሁም ተጫውታችኋል። ትልቁ የደረስኩበት እሱ ነው። ትልቁ ነገር በልጅነቴ የጨፈርኩለት እሱ ቤት ብዙ ነገር ስለሱ ነገር ያየሁበት ጊዮርጊስ ቤት ውስጥ ግን ደርሼበታለሁ። 2 ዓመት ደርሼበታለሁ ስመጣና አብሬው ለመጫወት በቅቻለሁ። እኔ አዲስ አበባ መጥቼ አንድ ጊዜ ብቻ ነው ቤት የተቀመጥኩት የመጀመሪያ የመጣሁበት። ከዛ በኋላ ተቀይሬ ገባው። ከዛ ቤስት ነኝ
ቤንች የሚባል ነገር አይቻላል። ወደ ጊዮርጊስ የመጣበትን ቅጽበት እስኪ እናንሳው። እንዴት ነበረ ጊዮርጊስን የተቀላቀለው? 10 ዓመት ተጫውታል፣ ግን ከዛ በፊት የነበረው ጊዮርጊስ የመጣሁት ከኮምቦልቻ ጨርቃጨርቅ ነው። ኮምቦልቻ ጨርቃጨርቅ እየተጫወትን ለምንድነው ጨዋታ መጣን። እዚህ ውድድር ከመብራት ኃይል ጋር ነበር። ከመብራት ኃይል ከቡና ትላልቅ ቲሞች ጋር ነበር የነበረን። እንግዲህ አንጋፋ ቲሞች ናቸው እነዚህ። መብራት ኃይል በጣም ሰዓት የሆነበት ነበር የዛን ሰዓት። የኔሊያስ ጀዋር ስብስብ እና ፎቅ ስብስብ የነበረበት ነበር የዛን ሰዓት የነበሩ ልጆች ነበሩ። ጊዮርጊስም እንደዚሁ ናቸው እና አሸናፊ ሲሳይ ምናምን የነበሩበት የዛን ሰዓት እንትን የነበሩበት ናቸው እና ነፍሳ በጋሻው ምናምን የዛን ሰዓት የነበሩበት ናቸው እና ከኋላ እነ ጸጋዬ ባቲ የነበሩበት እነ ደሳለኝ ገብረ ጊዮርጊስ የነበሩበት ነው። እንግዲህ እነዛ ጋር መጫወት ማለት ትልቅ ነገር ነው፣ ትልቅ ነገር ነው። እዛ ቦታ ላይ መጥቼ ግን ተጫዎችን እዛም ሁላ ገትሬ ይዤ ያው ተከላካይ ነኝ ገትሬ እነዛ ናሽናል ቲም ግብአት የሆኑትን እንግዲህ እነዛን ገትሬ ይዤ በቃ 1-0 ምናምን ነው ያለቀው። መብራት ኃይልም እንደዚሁ ነው እነሱ በዛ እንትን ያደረጉ እና የዛን ጨዋታ ነው እንግዲህ አይቶኝ ነፍሱን ይማረውና የተከበረ አስራት ኃይሌ እሱ ነው ወደዛ ቲም እንድመጣ የቅዱስ ጊዮርጊስ ስፖርት ክለብ ደጋፊዎች ፕሬዚዳንት የነበሩ አቶ ታደሰ መሸሻ የሚባሉ አሉ። ብዙ ነገር የለፉ የደከሙ ለቅዱስ ጊዮርጊስ። እኔም ከመጣሁ በኋላ በብዙ ነገር ነው ያወቅኳቸው እና ያው እሳቸው ናቸው ተልከው እኔን ከደሴ ወደዚህ ያመጡኝ። ወዳው ነው እኛ ኳሱ ካለቀ በኋላ እነዛ ውድድሮች ካለቁ በኋላ ባጀት ስለሌለ በማግስቱ ነው የምትሄደው። እንደሄድኩ እሳቸው ተከታትለው መጥተው ደሴ አበል ሰጥቶኝ ምን ብሎኝ ሁሉ ነገር የዛን ሰዓት ቡናም ጠይቆኛል፣ እንግዲህ ጉምሩክ ጠይቆኛል፣ 3-4 ክሬም ቲሞች ጠይቆኛል። ግን ማደር ስለማይቻል ቀጥታ ወደዛ ነው ሄድ ነው በማግስቱ። ጊዮርጊስ ግን እሳቸውን በመላክ ወደዛ እንድመጣ አደረገኝ። አንጋፋው አሰልጣኝ ነፍሳቸውን ይማርና ስለ አስራት ኃይሌ ስላነሳ ብዬ ለእሳቸው የተለየ ክብር አለ አንተም እግር ኳስ ህይወት ላይ በጣም ትልቅ ሚና እንዳላቸው በተደጋጋሚ ትናገራለህ። ሰው እንደሆነ ያደረገው እኔም ብቻ አይደለም፣ ብዙ ሰው እንደሆነ በብዙ አይነት ነገር ነው እንትን የሚያደርገው። አንዳንዱ ተለውጧል፣ አንዳንዱ ደግሞ ወደ ኋላ የቀረን አለ። በመዝናናት ኳሱን ብቻ አይደለም ማህበራዊ ህይወትህን የቤትህንም ወደፊት እንትን የምታደርግበትም ነበር የሚያመቻቸው እሱ። እንዳትወድቅ ለፍተህ ደክመህ በዚህ ክብር ላይ እያለ በኋላ እንደዚህ አይነት ነገር እንትን ያደርግሃል በሚል ነገር በምክርም በምናምንም በመኮርኮብም በብዙ አይነት ነገር ለማስተካከል ሞክሯል። አንዳንዱ ጥሩ ሆኗል፣ አንዳንዶቻችን ደግሞ ከዛ ለቀን እንትን ብለን የወደቅንበት ጊዜ አለ። ስለ አስራት ሁላችንም እናነሳለን። አሁን ላይ ሆነን አፈንግጦ ሄደውም አሁን ላይ በቃ ባለበት አስራትን ያነሳል። የአስራትን ምክር ብሰማ እኮ የአስራትን እኮ እንትን ብሰማ እኮ ዛሬ እዚህ ላይ አልደርስም በሚል ነገር በብዙ አይነት ነገር ስለሚሰማ ነው። ስለ ቤት ሁላ ስለሚገባ ነው አስራትን የምንወደው። ብሔራዊ ቡድን ላይም ቅድም እንዳነሳው ወደ 8 ዓመት ለሚጠጋ ጊዜ ተጫውተሃል። በበርካታ አሰልጣኞች ስር አልፈሃል። ምናልባት ያንተ ምርጡ አሰልጣኝ ማን ሊሆን ይችላል? እንግዲህ በተለያየ አሰልጣኝ አልፍ ያለው በሰውነትም አልፍ ያለው በእነ አብርሃምም ኢንስትራክተር አብርሃም ጋር አልፍ ያለው ኢንስትራክተር ሰውነት ቢሻው አልፍ ያለው አቶ ጌታሁን አለ። አቶ ጌታሁንም በሳቸውም አልፍ ያለው በአስራትም አልፍ ያለው። እንግዲህ እነሱ ሁሉንም ለማወዳደር ሁሉም የራሱ የተለያየ ነገር ስላለው እንዲህ ነው ብሎ ለማወዳደር በጣም ይከብዳል። በናሽናል ቲም ውስጥ ረጅም ዓመት አስራትን ስላየው ለዚህ ያበቃኝ ለውቅና ያበቃኝ አስራት ነው። አስራትም ባለበት በጣም አመሰግነዋለሁ። ከሁሉም ለየት የማደርገው አስራት በቲምም ደረጃ በደንብ አብቅቶ ለብሔራዊ ቡድን ያስመረጠኝ እሱ ስለሆነ ማለት ነው። ገብተዋል። በብዙ አይነት ነገር ስልጠናውን እሱን እንትን በማለት ለብሔራዊ ቡድንም ስለበቃው እሱን እንትን አድርገዋለሁ እንጂ ሁሉም የራሱ እንትን አለው። ፈያር እንግዲህ ጊዮርጊስ ላይ ከ10 ዓመት በላይ ተጫውተሃል። ቅድም እንዳነሳው ለአንድ ጨዋታ ነው ቤንች ሆንኩት ስትል ነበርና በቋሚነት ለበርካታ ዓመታት በወጥነት መጫወት ችለሃልና ጊዮርጊስ ላይ እንደው ያንተን ስኬት ያንተን ትዝታ ወደ ኋላ መለስ ብለህ ስታየው እንዴት ትገልጸዋለህ? አብዛኛውን እኔ ስኬት ብዙ ናቸው። ለምንድን ነው አብዛኛውን ብዙ ዋንጫ ወስጃለሁ በእኔ ጊዜ። አብዛኛውን
ቡፌው የሞላው በእኛ ጊዜ ነው ማለት ይቻላል። ጠቅላላ ቅዱስ ጊዮርጊስ የአቋም መለኪያ እንወስዳለን፣ ጥሎ ማለፍ እንወስዳለን፣ ዙሩን እንወስዳለን በእኛ ጊዜ። ከእንደገና ደግሞ በወረደበት ከታች ነው ይዤው የመጣሁት እኔ በገባበት ሰዓት አካባቢ ወርዶ ከታችኛው ቲም ነው ወደ ላይ ይዤው የመጣሁት ድሬዳዋ። ስለዚህ መቼ ላይ ነበር እሱ? ወደ 90 አካባቢ ድሬዳዋ ሄደን ነው አዲስ አበባውን አሸንፈን ከእንደገና ድሬዳዋ የክልሎች እንትን እዛ እንትን መጥተው እነሱን አሸንፈን ከእንደገና ወደ ፕሪሚየር ሊግ ይዘን የመጣ ነው። የዛን ሰዓት ትልቁ ስኬት እሱ ሊሆን ይችላል። ያ ነው ትልቁ ነገር ከታች ያመጣውበት ነው። እና ናሽናል ቲም ብቻ አይደለም ማነው ጊዮርጊስ ብቻ አይደለም፣ በናሽናል ቲምም ይሄ ነው የሚባል ቤንች የሆንኩበት ጊዜ የለም። 8 ዓመት አገልግያለሁ። 8 ዓመት ያገለገለ አሁን ብዙ ጥቂት ናቸው የምታገኛቸው፣ ጥቂት ነው የምታገኘው። በናሽናል ቲም ደረጃ ራሱ ጥቂት ነው የምታገኘው። ተጫወትኩ ስልህ ደግሞ ወንበር አሙቄ አይደለም፣ በትክክለኛው ተጫውተህ ያሳለፍክ መሆን አለብህ። አንዳንዱ ሜዳ ላይ ቀርቦ እንትን ተጫዋች ነበር እንትን ተጫዋች ነበር ሊል ይችላል። ግን ምን አይነት አገልግሎት ሰጠህ ነው ገብቶሃል ያለውን ነገር። በትክክለኛው ነገር ጉልበቴን አንጠፍጥፌ ነው እኔ ጉልበት በትክክለኛው መስጠት ያለበትን ነገር ሰጥቼ ያለ ወንበር ነው ቤስቱኛ ያሳለፍኩት በናሽናል ቲሙ በቅዱስ ጊዮርጊስ። ናሽናል ቲም ላይ ምን ይቆጫል? አዎ እንግዲህ ናሽናል ቲም ውስጥ እንግዲህ በአፍሪካ ዋንጫ አለ፣ በዓለም ዋንጫ አለ። ያንን ባለመምጣት ያን ውስጥ ባለማግባቴ ቶሎ ብዙ ነገር የሚቆጭ ነገሮች አሉ። ግን ወደፊት ልጆቻችን ያሳኩታል በሚል ነገር ደግሞ እንወስደዋለን። ወደፊት ለነሱ የሚሰጣቸው ያንን ነው። ያ ነገር እንዳይቀጭጭ ነው። አሁንም እኛ እየወጣን ያለ ነው። ፕሮጀክት ላይ የሚሰራ ነገር ካለ እኛ በልምድ እንትን ማለት የለብንም ነው ገብተዋል። በልምድ ትክክለኛው ነገር ትምህርት የወሰዱ ልጆች አሉ። በቃ ትክክለኛው ስልጠና ወስደው ትምህርታቸውንም አሻሽለው ወይ በዲፕሎማ ወይ በዲግሪ ትምህርታቸውንም ቶሎ ቶሎ አዳዲስ ቴክኖሎጂ ጋር ከላፕቶፕ ጋር ከኮምፒውተር ጋር ለመገናኘት የሚችሉ አንዳንዱ ላፕቶፕን ታቅፎት ዝም ብሎም ይዞራል። አይከፍተውም፣ ግን አይከፍተውም፣ አቅሙ የለውም፣ የትምህርቱ እንትን የለውም፣ ይዞም ይዞራል ላፕቶፕ ልክ እንደሚያክሰው ገብተዋል። ቴክኖሎጂ ጋር ቶሎ የተገናኘ መሆን አለብህ። ሁሉን ነገር በቃ ቶሎ ቶሎ አዳዲስ ነገር የሚወጣ ከተለያየ ቦታ የሚወጣ ነገር ቶሎ ቶሎ እንትን ማድረግ አለብህ። ገብተዋል። ለዛም ነው እኛ በልጆቻችን የአፍሪካ ዋንጫ የዓለም ዋንጫ የምንለው በልጆቻችን ሲባል ትክክለኛ አሰልጣኝ ማግኘት አለባቸው ነው። ህፃኖች ጋር ከሰሩ ትልቅ ቦታ ማንደርስበት ነገር የለም። እኛ ያጣነውን በእነሱ እናገኛለን ነገ ጧት እና ይህንን ስለማመን ነው። ያው ፈየራ ስለ ጊዮርጊስና ቡና አንተ ከመጣ መቼስ ማንሳት አለብን ብዬ ብዙ ታሪኮች አሉ። ጊዮርጊስና ቡና በሚገናኙበት ጊዜ የሀገራችን ትልቁ ደርቢ ነው የሸገር ደርቢ። አንተ ጋር ተያይዞ ደግሞ ከቡና ደጋፊዎች ጋር በተያያዘ የተለያዩ ፉገራዎችም ነበሩ ሜዳ ውስጥ ስትገባና እንደው እነሱን ብናነሳቸው ፉገራውን አሁን በማክበር ደረጃ እንዴት የሚል የሚቆጭ አለ ገብተዋል። እኔ ግን ለምጄዋለሁ፣ ወድጄዋለሁ። ብርሃኑ ፈያራ የዘመኑ ፋራ ይላል የቡና ደጋፊ። የቅዱስ ጊዮርጊስ ደግሞ ብርሃኑ ፈያራ ለነፍሱ የማይራራ ማንንም የማይፈራ የተባለ ይጨፍራል። ያኛው የዘመኑ ፋራ ይላል፣ የ2000 ፋራ ይላል። ብርሃኑ ፈያራ የ2000 ፋራ ይላል። በቃ ያው ከገጠር ስለመጣ ነው። ያው ገበሬው እየተባለ ይዘምራል። ገበሬው እያለ ይዘመር ነበር የዛን ሰዓት የቡና ደጋፊ። እንዴት ነበር ግን ይች ቅጽል ስም የተሰጠች? ያው አቶ ጌታሁን ጋር ነው አሰገድ ጋር የዛን ሰዓት አሰገድ ነፍሱን ይማረውና አሰገድ ተስፋዬ በጣም የምንወደውና የምናደንቀው ተጫዋች ነው፣ የቡና ተጫዋች ነው። አጋጣሚ ናሽናል ቲም ስለነበር ትሬኒንግ በምናደርግበት ሰዓት ኳስ ጌም እያደረግን ቻርጅ አድርጌው ኳሱን ተቀብየው ሲሄድ ያው ትንሽ ኃይል በተቀላቀለበት ስለነበረው ኳሱን ቀምቼው ሲሄድ እንዴት ብለህ ነው የምትገባው ምናምን ብሎ ይናገራል። እና ምናምን ነገር ዝም ብለህ ተጫወት ምናምን ነገር ብለው ሲል ገበሬ ይላል አሰገድ። ገበሬ ሲል እንዴት ገበሬ ትለኛለህ ብዬ ከእንደገና እሱ ጋር ትንሽ በምነጋገርበት ሰዓት ምንድን ነው ብሎ ይመጣል አሰልጣኙ አቶ ጌታሁን ነው። ምንድን ነው ብሎ ይመጣል አቶ ጌታሁንም ያው ለወጎ ነው የዛን ሰዓት ለጥሩ ነው እንትን ያለው። እንዴት ገበሬ ብሎ ተናገረኝ፣ ሰደበኝ። ገበሬ ታዲያ ምን ችግር አለ? ገበሬ አይደለ እንዴ አለኝ። ጀስት ፈለ መፍጠር ነበር፣ በቃ ፈለ መፍጠር ነበር። አዎ ገበሬ ነህ ምናምን ሲል እኔማ እንዴት ገበሬ ትለኛለህ አንተ? ጥያቸው ሜዳውን ጥዬ ወጣሁ።
ጥዬ ወጣሁ። በቃ ከዛ ራስ ሆቴል ነበር የተቀመጥነው። ባጌን አንጠልጥዬ ጥዬ ወጣሁ። የአስራት ጓደኛ ስለነበረ የዛን ሰዓት ተመለስ እንዳይለኝ ከራስ ሆቴል ከናሽናል ቲም ከያዘንበት ከራስ ሆቴል ደብረ ብርሃን ሄድኩኝ። ደብረ ብርሃን እዛ የኛ አካባቢ ስለሆነ የስፖርት ባለሙያ ኃይል የሚባል አለም እዛ ጋር እሱ ጋር ተገናኘን። እዛ እንትን እያደረገን ከሴኔጋል ጋር ነው ምናምን ጨዋታ አላቸው። ኦልሬዲ ኳሱም የገባው በእኔ የገባው ብሩክ እስጢፋኖስ ነበር። አዋጣለሁ ብሎ ያው ራሳችን ጋር አስገባው እና ከማንኛውም ጨዋታ ታገድኩ ነኝ። በዚያሽ ምክንያት እንድመጣ ተደረግኩኝ። ከዛ መጣሁ። ከማንኛውም ጨዋታ ታገድኩ። ወደ መልሱን ጨዋታ በሚሄዱበት ሰዓት ጣሊያን ላይ አብዛኛው ጠቅላላ በሚባል ሁኔታ ጠፉ ብሔራዊ ቡድኑ። የዛን ሰዓት እኔ ቅጣቱ ተነስቶልኝ እንድመለስ ተላልኩ ወደ ናሽናል ቲም። ምናልባት ወደ ጣሊያን ብትሄድ አንገናኝም ነበር። በወቅቱ ይሄ ገበሬ የሚለው ስያሜ ቅጽል ስሙ ሲወጣ ትንሽ ስሜት ግን ነክቶት ነበር። በኋላ ግን ይበልጥ ሜዳ ላይ ኢነርጂ የሰጠህ ሆኖ እንደውም የቡና ደጋፊዎች ኢንተርቪው መጥቼ ያንን ሰጠው። በምን መንገድ ነው የተሸንፈው? በጋዜጣዊ መግለጫ ምናምን የተለያዩ ሲመጡ የሄድኩበት የወጣሁበት መንገድ ይሄ ነው ብዬ ኢንተርቪው ሰጠው። ጋዜጣ ላይ ዛን ሰዓት ሊብሮ ኢንተር ምናምን ጋዜጣ ነበር። እንደውም በሙሉ ተራገበ። በቃ ሲሆን ያችን ይዞ ገባ። የቡና ደጋፊ ገበሬ ብሎኝ ስለሰደበኝ ነው ብዬ የሰጠሁትን መግለጫ ከእንደገና ያችን ለቅሞ ይዞ ገባ። በሌላ ቀን ጌም ልናደርግ ስል ገበሬው እያለ መጣ። በቃ ከዛ በቃ ያው የቡና ደጋፊ በጣም የምወዳቸው የማከብራቸው ናቸው። ሁሌ ደግሞ እኔ ያገባለሁ ክሮስ የተደረጉ ኳሶች ሁሌ በሄዲንግ ሄደር ነኝ። በቴስታ ሁሌ እንዳገባው ነው እና ያ ነው ትልቁ ነገር። እኔ አግቢ ነኝ። ብዙ ጊዜ ከጊዮርጊስ አገባለሁ፣ የክሮስ ኳሶች በሙሉ አገባለሁ እና በቃ ሁሉ ነገር በቃ እነሱን የሚያበሳጭ ሆነ በቃ እና በቃ ከእለት ወደ እለት ራሴን በደንብ እንትን እያደረኩ መጣሁ። የጊዮርጊስም ደጋፊ ለእኔ የሚሰጠኝ ድጋፍ ከፍተኛ ነው። ከእንደገና እነዚህ ተጨማሪ ነው የሆኑብኝ። ድጋፉ ለእኔ የሚደግፉ ነው የሚመስለኝ፣ ስድብም አይመስለኝም። ለእኔ ድጋፍ የሚሰጡ ነው የሚመስለኝ። በቃ ጨዋታቸው፣ ዝማሪያቸው ለእኔ እንትን የሚያደርጉልኝ የሚመስለው እና ወደድኩት። በተለየ ሁኔታ ግን የቡና ደጋፊዎች ስላንተ የተናገሩት እንደው በተለየ ሁኔታ የምታነሰው ነገር አለ? ምንም ይሄ ነው ኦልሬዲ። ምን አለ መሰለ የቡና ደጋፊዎች ማታ አብረን የምናመሸው ከእነሱ ጋር ነው። ከጊዮርጊስ በተለየ በጣም የሚወዱኝ እነሱ ናቸው። የቡና ደጋፊዎች ጋር ነው ማታ የምናመሸው እና ማታ በቃ ብርሃኑ ፈያራ የዘመኑ ፋራ ይላሉ። እኔም አብሬ እዛን ሰዓት አንድ ሁለት እያልን ብርሃኑ ፈያራ የዘመኑ ፋራ እያልኩ እኔም አብሬ እነሱ ጋር ጨፍራለሁ። ምንም እንትን የለም። የሆነ ጨዋታ ላይ የሆነ ታሪክ አለ። ተጎድተህ ስትወጣ ጎድቼ የወጣሁበት ምንድን ነው ኦልሬዲ እኔ ብዙ ጉዳቶች አስተናግጃለሁ። በቅዱስ ጊዮርጊስ ቤት ውስጥ ብዙ ጉዳቶች አስተናግጃለሁ እና ጉልበቴን ከዚህ በፊት አስመጥቻለሁ። ጉልበቴ በጣም ከፍተኛ ሁኔታ እንትን ብሎ አስመጥቻለሁ። እንደዛም ሆኖ አሰሬ ጫወት ነበር። ይሄ ራሴ ስፌት ነው፣ ሙሉ ስፌት ነው። ይሄ አርቲ ነው የማከብረውና በኳስ ነው ይሄ ሁላ በኳስ ነው። ይሄም ባዶ ሆኖ ዶክተር አሸብር ዶን እሱ ነው ያስተከለልኝ። ሐዋሳ ከዱቄት ጋር እየተጫወትን ለነጥብ ለማስጣል የቡና ደጋፊ ግጥም ብሎ ገብቷል። አስፈላጊ ነበር። እነሱ ሁለተኛው ላይ ይጫወታሉ። ግጥም ብሎ ገብቷል እና እየተጫወትን ረጅም ኳስ የተመታች ኳስ ዘልዬ በሄዲንግ እኔ ሳገኛት ልጁ ቀጥታ ምንድነው አጥቂው እኔ ጋር ራሴ ነው ያደረገው እና በቃ ዞር ስል በቃ ራሴ ተቀዷል። ወድቅ ያለው ከዛ በጣም እንደፈሰሰኝ ላይ ዶክተር አያሌው ነበር። ከላይ ወረደ። ያው የስቴዲየም ዶክተር ነው። አየ በፋሻ በምናምን እንትን አደረጉት። የኛ ሞገሾች ሰው አለ። በቃ ቆሟል ጨዋታው። በፋሻ አደረጉት። ከፋሻው በላይ ሆነ ደቡ። በቃ አይቻልም፣ በቃ መውጣት አለበት፣ መሰፋት አለበት ተባለ። መሰፋት አለበት፣ መውጣት አለበት ሲባል በቃ የዛን ሰዓት በቃ ዶክተሩ ስለወሰነ በቃ አነሱና ቃሬዛ ላይ ያስቀምጡኝ። ቃሬዛ ላይ ያስቀምጡና ያው ለአራት
ይዞኝ ገና ልወጣ ስል ይቀበር የሚል በአንድ ድምፅ ይቀበር የሚል ጠቅላላ በሙሉ የቡና ደጋፊ ከላይ በቃ ሰማሁ። አይ እንዴት ይቀበራለሁ ብዬ እንደዛ እንደውም ከቃሬዛው ላይ አስቆሚያቸው ከጋሬዛው ላይ ወረርኩ። ጨዋታውን ጨረስከው? ወረርኩኝና ወጣው በእግሬ። ቃሬዛ ይዘው ሲሄድ ነው ይቀበር ያሉት። እኔ ከቃሬዛው ወረርኩኝና በእግሬ መውጣት ጀመርኩኝ። አለቀ። ሁሉም የዛን ሰዓት በቃ መሳቅ ጀመረ። ጠቅላላ ወጥተው ሁላ በውጭ በኩል ሲወጣ ሁላ ወጥተው እንትኑን ጨዋታውን ትተው እኔን ነበር የሚያየው። ያለ ንትርክ ስላለ ብዙ ጊዜ አገባባቸዋለሁ። እነሱ ጋር ነው እጄ የማሳያቸው። የራሳችን አክት ስላለ የምንተዋወቅበት ያንን እጅ አሳያቸዋለሁ። ሁሌ ስለመገባባቸው በቃ ያ ነገር ስላለባቸው በቃ ይሄንን ሰውዬ እኮ ከእለት ወደ እለት አሪፍ እያደረግነው መጣን ይላሉ እነሱ ራሳቸው። ይሄ ከምታነሳቸው ሀሳቦች አንጻርም ስላንተ የሚባሉ ነገሮችም አሉ። በተለይ ሜዳ ላይ አልሸነፍ ባይነት፣ ቁጡም በቃ ሜዳ ላይ በደንብ አግሬሲቭ ከሆኑ ተጫዋቾች መካከል ትጠቀሳለህና እንደው ምን አይነት ተጫዋች ነህ ብለህ ታስባለህ? እኔ አግሬሲቭ ተጫዋች ነኝ። በጣም አግሬሲቭ ተጫዋች ነኝ። ከጉልበት ጋር ነው አብሬ የአካል ነው። አሁን ያ ነው ያነሰን እኮ ኦልሬዲ በፊት የአካል ብቃት ትሬኒንግ ብቻ ነው የሚያሰራው ይባል ነበር አስራት ላይ። አሁን በኋላ ላይ ግን አጠቃላይ ቲሞች ወደ አካል ብቃት ትሬኒንግ ገባ። አካል ብቃት ትሬኒንግ ከሌለ ብዙ ነገር ልትሰራ አችልም። ዋናው የአካል ብቃት ትሬኒንግ ነው ትልቁ ነገር። እንደፈለክ ልትሄድ የምችለው አካል ብቃትህና ትንፋሽ ነው ሊያስኬድህ የሚችለው። ለዛ ነው ትልቁ ነገር። ደግሞ የኛ ደግሞ አካል ብቃት በደንብ ፉል መሆን አለበት። አሁን ወደዛ ነው ሄዱት። ድሮ አስራት ኃይሌን የአካል ብቃት ትሬኒንግ ብቻ ነበር ይሉት ነበር። በኋላ ላይ ግን ያለ አካል ብቃት ትሬኒንግ ምንም ነገር እንደሌለ ስላወቁ ጅሙን ያጣበቡት። ሁሉም ቲም ጅሙን ማጣበብ ጀመሩ። ትልቁ ነገር እኔ አግሬሲቭ ነኝ። ከጉልበት ጋር ነው በደንብ እንዲነዝር አድርጌ ነው በደንብ በእኔ ያልተገጨ ያልተመታ ምንም እንትን የለም። ከሜዳ ውጭ በጣም ጥሩ ሰው ነኝ። ላይፍን ማኔጅ የምታደርግበት መንገድ ዛሬ ላይ ጎርቶሃል? የሆነ ጊዜ በጣም ወርጄ ነበር። ሀብታም ከሚባሉ ወርጄ ነበር። በጣም ተጎድቼ ነበር። ለዛሬ ተጫዋቾችም ትምህርት ስለመክረው ምን አለ መሰለህ፣ ባለበት ስሙ ባለበት ጊዜ በአግባቡ ሊጠቀምበት ይገባል። ዝናው ስሙ ባለበት ጊዜ በደንብ በቃ በአግባቡ ሊጠቀም። ይሄ ሁላ ህዝብ ዛሬ ተሸክሞህ የሚሄደው የጊዮርጊስ ተጫዋች ስለሆንክ ብቻ ነው። ስትለቅ ያም ሰውዬ አብሮ ነው የሚጠፋው። ገብቶሃል? ተሸክሞህ ሲዞር በቃ ዛሬ አይመቸኝም ስትለው የነበረ ሰው ሁላ ጠቅላላ በሙሉ ይሸሻል። ብዙ ሰው ያጣሁበት ሰዓት ነበረኝ። እነዛን ሰዎች አገኛለሁ ብዬ ስራ በፈታሁበት ሰዓት ስደውል ቆይ ደውልልሻለሁ ይላል። ቆይ ስደውል ሞባይሉን ዘግቶታል። አብዛኛውን እንደዚህ አይነት ሰው የነበረ ነው። ሊረዳኝ የሚችል ብዙም ሰው ያጣሁበት ሰዓት ነው። በተጫዋችነት ዘመን እስካለ ድረስ ነው በብዙ አይነት ነገር ሰው እንትን የሚያደርግህ የሚያሽሞለሙልህ። እንደኔ ብዙ ሰው ስልኩ ካምፕ ስልክ እንደተጨናነቀ ነበር። በፕሮግራም ነበር ማገኛቸው። ዛሬ አይመቸኝም እያልኩ ነበር ማገኛቸው። በኋላ ግን እነዛም በሙሉ ያጣሁበት ሰዓት ነው። ፉትቦል ውጭ ያለ ሰው ነው ለእኔ ትልቁን ነገር ያደረገልኝ። ከብዙ ነገር ያነሰ ያልገባሁበት የለም። ለባለሀብት እጅ አልሰጥም። እኔ ወርጄ መስራት ስለምችል የማሳደጊያ ልጅ ስለሆንኩ አቡነ ጴጥሮስ ሕፃናት ማሳደጊያ ነው ያደግኩት። የማሳደጊያ ልጅ ነኝ። ቤተሰብ ያላሳደገኝ መንግስት ያሳደገኝ ሰው ነኝ። የማሳደጊያ ልጅ ስለሆንኩኝ ወርጄ መስራት ስለምችልበት ነው። እኔ አንዳንዱ ላይቀተው ይችላል። እኔ ግን የመጣሁበት ከኒስትሮና ሲጋራ ሻጭነት ስለሆነ የመጣሁበት መንገድ ወርጄ መስራት ስለምችል ያልሰራሁበት የለም። ክላሽ ተሸክሜ ጠብቄያለሁ። አፋ የሚባል ድርጅት ሰርቻለሁ። ክላሽ ይዤ ኤርፖርት ሰርቻለሁ። ሻንጣ ተሸካሚነት ከሻንጣ ተሸካሚነት ኤርፖርት ሰርቻለሁ። እዛ የሰራተኛው ሴኩሪቲ እዛ እንትን ውዬ ሰርቻለሁ። የሰራተኛዎችም ኃላፊ ሆኜ ሰርቻለሁ። ሻንጣ እየተሸከመ በቃ ምን ልበልህ ተንፏቅቄ ነው ተነስቼ የመጣሁት እና የዛን ሰዓትም ጊዮርጊስም ሊያስጠጋኝም አልቻለም። የግለሰብ ስለዚህ ውለታዬ ተረስቷል ብለህ ታስባለህ? አጠቃላይ አዎ፣ ያንን ነው አሁን የምታገልለትም ጊዮርጊስ በትክክለኛው ነገር በህዝባዊ እንዲተዳደር ነው። በህዝባዊ እኔ አፋ አቶ ጀማል አህመድ የሚድሮክ ኢትዮጵያ ዋና እንትን ስራ ፈትቼ አንደኛ የደረሰልኝ ስራ ፈትቼ አፋ እሱ ነው። ቢገርም
እውነተኛ የቅዱስ ጊዮርጊስ ሰው በቃ ከድሮ ከልጅነቱ ነው የማውቀው እዛ ጊዮርጊስን ሲደግፍ። አሁን አግኝቼው አላውቅም፣ ረጅም ዓመት ሆኖኛል። ከልጅነቱ ጀምሮ ሲደግፍ ነው የማውቀው። ከ87 ጀምሮ ነው የማውቀው እንግዲህ አቶ ጀማልን። ከዛን ሰዓት ጀምሮ ቀንደኛ ደጋፊነት ነው። የዛን ሰዓት ተሸክሞ ሲጨፍር ምን ሲል የነበረ ደጋፊ ነው። ደም በቃ እኛ ደሜ ነው ጊዮርጊስ እንደምንለው ከኛ በላይ ደሙ ነው ጊዮርጊስ። ቢገርመው እውነተኛ ሰው የጊዮርጊስ ደጋፊ ስራ በወደኩበት ጊዜ እሱ ድርጅት ውስጥ ያስገባኝ ያስጠጋኝ መስራት የጀመርኩት ይሄ ነው የጊዮርጊስ ወዳጅ የሚባለው። ያው ለአሁን ተጫዋቾችም የህይወት ተሞክሮ ትምህርትም ስለሚሆን አያይዘነን ሰው ብዬ ነው። እንቀጥላለን። የተከበራችሁ አድማጭ ተመልካቾቻችን እየተከታተላችሁት የምትገኙት የስፖርት ባለታሪኮቹ ፕሮግራማችንን ነው። ብርሃኑ ፈየራ የቀድሞ የኢትዮጵያ ብሔራዊ ቡድንና የቅዱስ ጊዮርጊስ ታሪካዊ ተጫዋች ከኛ ጋር ቆይታ እያደረገ ነው። ቆይታችን አሁንም ይቀጥላል። ኢትዮ ቴሌኮም የዚህ ፕሮግራም አጋራችን ነው። መልእክቱን ሰምተን እንመለስ። ያሻዎት ባሉበት ሆነው በቴሌብር ሱፐር አፕ በኩል ዘመን ገበያ ላይ ሲያዙ ያዘዙት ዕቃ ደጆ ድረስ ከተፍ ይላል። ዘመን ገበያ፣ ገበያውን ደጆ ድረስ። ኢትዮ ቴሌኮም። ለሀገር የለፉ እግር ኳሱ ላይ ብዙ አስተዋጽኦ ያደረጉ የቀድሞ ተጫዋቾችን እንደው በምን መልኩ ነው የተያዙት? ከወጡበት አካባቢ ትልቁ ነገር ምን አለ መሰለህ፣ አብዛኛውን አንዳንዱ ክልሎች በብዙ አይነት ነገር ድጋፍ አድርጓል። አሁን ደቡብ ብትሄድ በብዙ አይነት ነገር ድጋፍ ያደርጋል። በብዙ አይነት ነገር ላገለገሉ አገር ላስጠሩ ምን ላሉ በብዙ አይነት ነገር አድርጓል። በግልም ቦታ ሰጥቷል፣ በማህበርም ቦታ ሰጥቷል፣ ተጠቃሚ እንዲሆኑ። በቃ አሁን ምንድነው የኔ እንትን ስትል ምንም ነገር የለም። አማራ ክልል የደሴ ልጅ ነኝ፣ የወሎ ልጅ ነኝ። ወሎ ደሴ ምንም ነገር ይሄንን እንደ ደሴ ወሎ እንድትጠራ አድርጌያለሁ፣ አማራ ክልል እንድትጠራ አድርጌያለሁ። ገብቷል። ኳሱ እንዲስፋፋ የኔን ተከትሎ ብዙ ሰው እንዲመጣ አድርጌያለሁ። በናሽናል ቲም መቆየታችን የበለጠ ሌላውም እንትን እንዲደረግ ነው የሚሆነው ትልቁ ነገር። ምንም በተለያየ መንገድ እንግዲህ ጠይቄያለሁ፣ ምንም ያደረጉልን ነገር የለም። በተለያየ ከንቲቦች ተቃይረዋል። ለሙልጌታ ከበደ በሸልሞታል ለሙልጌታ ከበደ ሸልሞታል። አሁን በባለፈው ደግሞ ለቱቱም ከሴት ተጫዋቾች ለቱቱም እንትን አድርገዋል። በተደጋጋሚ ባህልና ስፖርት ሚኒስቴር ጽፏል፣ ስለኔ ባህልና ስፖርት ሚኒስቴር ጽፏል፣ ፉትቦል ፌዴሬሽን ጽፏል። ወረቀቱን አለ እኔ ጋር በግልባጭም በዛም እንትን ቀርቦ የመጠየቁ ነገር ነበር። ያሁኑ ይሻላል። ያሁኑ ከንቲባችን አቶ ሳሚ በብዙ አይነት ነገር ይረዳል። እኔ ለፕሮጀክት ብዙ ነገር አስተዋጽኦ አደርጋለሁ። ጤና ቡድን ላይ የሚሰለጥኑ ማሰለጥናቸው ኳሶችን በመርዳት 40 ኳስ 60 ኳስ ለፌዴሬሽን ትጥቆች ማሊያዎች በመስጠት በብዙ አይነት ነገር ካቆምኩም በኋላ እየተጫወትኩም እርዳታ አድርጌያለሁ። በብዙ አይነት ነገር ከእንደገና ደሴ ከተማ ለእኔ ምን አደረገችልኝ የሚለውን ነገር ምንም ነገር የለም። ያው የቀደሙትን ማክበር ኔክስት ላይ የሚመጣው ጄኔሬሽንም ግድ ነው። የኛው ወርቆ መታየትስ ስላለችው እንትን ምን አይነት ስሜት ይሰማል የሚል ነገር ስላለን ነው። መውደቂያ ደሴ አሁን የቀድሞ ተጫዋቾች ማህበር አለ። የነዛ ወኪል ነኝ እኔ፣ ተወካይ ነኝ። አዲስ አበባ ላለው ተወካይ ነኝ። አሁን በባለፈው ድሬዳዋ ይዣቸው ሄጃለሁ። ድሬዳዋ ሄደው የሀገራቸውን ገጽታ ለማስተዋወቅ ድሬዳዋ ጋባዥነት ሄደናል። ድሬዳዋ ደሴ ላይ ጌም አለ። አሁን ደግሞ ቀጣይ ደግሞ እሑድ ደግሞ ደሴ ላይ አለ። በአሰልጣኝነት በኮችነት እየመራህ ያለሁት የቀድሞ ተጫዋቾችን እኔ ገብተዋል። እና እንደው ያለውን ነገር እንትን እየተደረገ እንትን ቢደረግ ቆንጆ ነው። የመጨረሻም ሀሳብ እናድርገው ብዬ ነው። የጄኔሬሽን ጋፕ አለ ብለህ ታስባለህ? የቅድም መግቢያችን ላይ ስናነሳው ሙሉጌታ ከበደ አንተንና ሌሎች መሰል ተጫዋቾችን እንድትፈሩ አድርጓል። መሀል ላይ የተቋረጠ የጄኔሬሽን ጋፕ የለም? እንደው በምን መልኩስ መመለስ ይቻላል? የተወሰነ ጋፕ አለ መሀል ላይ ከኛ በኋላ ያለው የተወሰኑ ልጆች ወጡና ከዛ በኋላ ተቋረጠ።
ገብቷል። እነ ሚኪ ጆርጅ ምናምን አሁን ማነው ስሙ ሌላም አለ እንደዚህ ከወጡ በኋላ የተወሰነ ቦታ ላይ ተቆርጧል። ገብቷል። የዛን ሰዓት የነበረው በእኛ ጊዜ የነበረው የሰፈር ውድድር አለ። ብዙ ባለሀብቶችም ብዙ የሰፈር ሰዎችም ትልቅ መጽዋት ከእንደገና የነበረው ደግሞ እነከበደ እጅጉ አሉ እነሱ ባለውም የፌዴሬሽን የነበሩ ሰዎች እነዛም ባለሀብቶችም የተለያዩም ሰዎች ገንታ በመሆን ብዙ ነገር ሰርተዋል። ገብተዋል። ሰፈሩን ብዙ አስተዋጽኦ አድርጓል። ገብተዋል። የነበረው የሰፈር ጨዋታ ብዙ አስተዋጽኦ አድርጓል። አራዳ አለ 2-2 የሚባል አለ ቀበሌ 02 አለ ሳማ መንደር አለ። እንደዚህ ይሄ ከዚህ የወጡ ናቸው በእኛ ጊዜ የነበሩት ወደ ናሽናል ቲም እነ ዮናታን በትረ እና አሻጋሪ በቃ ጠቅላላ በሙሉ የወጡት እዚህ የመጡት እነ ወንደሰን ሳፋ እነ ሚኬሌ እነ ሰለሞን ወሌ እነ ምግባር ተስፋዬ እነ ኃይሌ የመጡት ከዚህ የወጡ ነበሩ። ብዙ እነ መስፍን እነ ሳሚ የመጡት እንደዚህ ነበሩ። ብዙ ተጫዋቾች ጠቅስላለሁ በእኛ ጊዜ የመጡ ከዛ በኋላ ነው። አሁን ውጭ ነን ዝም ብለን የምንወረውር ከሆነ አግባብ የለው። ውጭ ነን የምንወረውር አይደለም። ለምንድን ነው የሚለውን ነገር ቀርበን አዋይተን በምን አይነት መንገድ እናግዝ። እስቲ የውስጥ ውድድሩ ደካማ ሆኗል፣ ተጫዋቾች እየፈሩ አይደለም። ስለዚህ እንዴት ነው የምናደርገው በሚል ነገር ፌዴሬሽኑ ከውጭ ሆነ መወርወር ብቻ አይደለም፣ ቀርበህ ብቻ አነጋግረህ መፍትሄ መፈለግ ማፈላለግ ነው። ባለሀብቱም ብዙ የወሎ ተወላጅ ባለሀብት አለው። ገብተዋል። እነዛ ባለሀብቶች ቀርበው ፌዴሬሽናችን ጋር አንድ እጅና ጓንቱ ነው በቃ ማድረግ ያለባቸውን አድርገው ከእንደገና ተጫዋች ማፍራት ነው፣ ከታች ማፍራት ነው። የከለማውም ትልቁ ችግር እኮ እኔ ከጀርባ ስለማውቀው እኮ ነው። ከጀርባ ጫፍ እየደረሰ የሚወርቀው እንዴ እና አላባ እኮ ስንት የፊርማ ስንት ሚሊዮን ብር ይከፍላሉ እንዴ? ደሴ ምን ያህል ይከፍላል እንዴ? በጣም የወረደ እኮ ነው የሚከፍለው ደሴ። የፊርማ የሚከፍለው ካሉት ክልሎች ስታየው የወረደ ነው። ይህንንም የሚያህል ባጀት የለውም ለመክፈል። የፊርማ የሚከፍለው ባጀት ብዙም የለውም። ስለዚህ የአመራሮቹ ብቃት ነው እዚህም ደረጃ የደረሰው። ስለዚህ እነሱን ማገዝ ነው። ወይኔ ብቻ ሳይሆን ማለት ያለብህ በምን እንገዛችሁ ብለህ ነው ባለሀብቱ እንዳቅሙ በሀሳብም በገንዘብም ሂደው እንትን ማለት ያለባቸው እንጂ ሌላ ነገር ዝም ብለን ከሩቅ ዝም ብለን የምንወረውር ከሆነ ምንም ትርጉም የለው። ጥሩ ቆይታ ነበረን። አክብረህንም ስለመጣ በጣም አመሰግናለሁ። በመጨረሻ የምትለው ነገር ማመስገንም የምትፈልገው ካለ ባጭሩ ሀሳብህን አንሳልኝና እንጨርስ። እኔም ፈልጋችሁኝ አክብራችሁ ስለጠራችሁኝ በጣም ነው የማመሰግነው። ትልቁ ነገር ማመስገን የምፈልገው ለብዙ ነገር የረዱኝን ብዙ ነገር ያገዙኝን ሰዎች ነው እንትን ማድረገው። እንግዲህ ትልቁ ነገር ዩኒየን የሚል አንድ ቲም አለኝ። አሁን ማሰለጥናቸው ቲሞች በጣም ነው በብዙ ነገር የሚያግዙኝና እነሱን ቲሙን አጠቃላይ ማሰለጥናቸውን ቲም በአጠቃላይ ማመስገን ፈልጋለሁ። ዩኒየን የሚባል ቲም ነው ማመስገን ፈልጋለሁ። ሁሉንም ማመስገን። ከዛ በኋላ ደግሞ የምሰራበትን ድርጅት የሙንጌዳ አውቶሾፕ የሚል አለ ድርጅት፣ እሱም ማመስገን ፈልጋለሁ። አቶ ተፈሪ አርጋውና ማለት አርማሱን ማመስገን ፈልጋለሁና ቶማስ አበባው ኦኔን የሚባሉ ልጆች አሉ። በብዙ አይነት ነገር በፊትም በተቸገርኩበት ጊዜ ቤት ተከራይቶ ያስቀመጠኝ አቶ ቶማስ አበባውን እነዚህን ሰዎች በጣም ነው የማመሰግነውና ለነሱ ሰዎች ትልቅ ምስጋና አለኝ። ለእኔ ላገዛችሁኝ በሙሉ ሀሳብ ለሰጣችሁኝ በሙሉ ትልቅ ምስጋና አለኝ የሚል አስተሳሰብ ነው ያለው። በጣም እናመሰግናለን በድጋሚ። የተከበራችሁ አድማጭ ተመልካቾቻችን የዛሬ የስፖርት ባለታሪኮቹ ፕሮግራማችን የተከታተላችሁትን ይመስላል። የቀድሞ ተጫዋች ብርሃኑ ፈየራ ከኛ ጋር ደስ የሚል ቆይታን አድርጓል። አብራችሁን ስለነበራችሁ ስለተከታተላችሁን እናመሰግናለን። ጤና ይስጥልን። ለምንድነው መብራት ያልከፈተው? ያላላልኩም ነበር እንዴ? ስነ ስርዓት ይኑር እንጂ
በቴሌብር ባለንበት ሆነን ያለምንም ውጣ ውረድ የቢል ክፍያችንን ስንፈጽም እንዲህ ነን። ቴሌብር